ስለፈጠርሽ ውጪልኝ። አልወጣም ነበር። እርግጠኛ ነሽ ሄቢ? ደህና ነሽ ግን? በጣም ጤነኛ ነኝ። አባዬን ከመጥራቴ በፊት ክፍሌ ለቀሽልኝ ውጪ። አልወጣም ነበር። የእውነት አባዬን እጠራዋለሁ። ቆይ እንደዚህ ስትሆኚ ቢመጣ ምን ሊፈጠር እንደሚችል አስበሽዋል? አረ እንዳጣውቶ ግን አባዬን አጠራው ነበር አይደል? እሷ እንደዚህ አታደርግም። ነይ ግቢ ራሱ ስላት አልጋ ላይ አትቀመጥም። እሱን ተረተረት ለራስ አውራ። አሁን ግን ደግሜ ልንገር፣ በቃ ከዚህ ክፍል አልወጣም። ኤቢ ድጋሚ አላስጠነቅቅሽ። አሁን ክፍሌ ለቀሽልኝ ውጪ። ቆይ ግን አባዬ ካንተ አባት አይደለም። ለምንድን ነው ሁሉ ጊዜ አባዬ እያልክ የምትጠራው? ኤቢ ድጋሚ አላስጠነቅቅሽ። አባዬን ከመጥራቴ በፊት ውጪልኝ። ይኸውልህ የምትጠራው ከሆነ አስገድዶ ሊደፍረኝ ነበር ብዬ ጮኻለሁ። ምን? አዎ ነይ ብሎ ጠርቶኝ ሊደፍረኝ ነበር ብዬ ጮኻለሁ። ከዛ ማን እንደምታመን አብረን እናያለን። ናታን በኤቢ ምክንያት ትልቅ ችግር ውስጥ ነው የገባው። ባለፈው ራሷን እንደ ዳጣ አስመስላ የጽሑፍ መልእክት ልካለት ወጥመድ ውስጥ ከተው የነበረ ቢሆንም እንደምንም በዳጣ ድፍረትና ውሳኔ ከዛ ወጥመድ ያመልጧል። አሁንም በድጋሚ ክፍሉ ገብታ ደፍረኝ ብዬ ጮኻለሁ ብላ እያስፈራራችሁ ነው። አሁን ላይ ናታን ከዚህ ወጥመድ ለመውጣት ብዙ መስዋዕትነት መክፈል ሊጠበቅበት ይችላል። አቢጌል ይህን ነገር ያደረገችው በንዴትና በልህ ተገፋፍታ ነው። ቀን ላይ ናታንን ትምህርት ቤቷ ይዛው ሄዳ ነበር። አንድ ምግብ ቤት ተቀምጠውም የትምህርት ቤቷ ልጆች አብረው ተቀምጠው ሲያዩዋቸው እንደሚቀኑና የሚያስቸግሯትም ልጆች አርፈው እንደሚቀመጡ ስትነግረው ናታንም እነማን ናቸው? ምንስ እያሉ ነው የሚያስቸግሩሽ ብሎ ይጠይቃታል። ኤቢም የፍቅር ጥያቄያቸውን እንድቀበላቸው ነዋ፣ በታያቸው እንዴት እንደሚያስቸግሩኝ ስትለው ናታንም ኤቢን የሚያበሳጭ መልስ ነበር የመለሰላት። ታዲያ ጥሩ የሆነውን መርጠሽ መቀበል ነዋ ሲላት በንዴት ቱግ ብላ ምን ማለት ነው ናታን? ይህንን ነገር ካንተ አልጠብቅም። እንዴት እንደዚህ ትላለህ? አሁን እኮ እኛ ተፋቅረናል። ቆይ እንዴት ነው አንዳቸውን ተቀበይ የምትለኝ ብላ ትለዋለች። ናታንም ፈጠን ብሎ እኔና አንቺ አልተፋቀርንም፣ ፍቅረኛ ማቾችም አይደለንም ብሎ አስረግጦ ይነግራታል። ኤቢም ጆሮዋን ማመን አልፈለገችም። ቆይ ግን አንተ አላማህ ምንድነው? አብረን እንሆናለን አላልከኝም ነበር እንዴ? ቆይ ግን አንተ ከኔ ምንድነው የምትፈልገው? እኔ እኮ ሰው ነኝ፣ በእኔ ስሜት ለመጫወት እየሞከርክ ነው እንዴ ብላ ስትለው ናታንም ፈጠን ብሎ ኤቢ እኔ እየተጫወትኩብሽ አይደለም ብሎ ይመልስላታል። እሷም በንዴት እየተጫወትክብኝ ነው እንጂ አንዴ ሰው አንዴ አፈር ትሆናለህ። እኔ ወድጄሃለሁ እያልኩ አንተ ደግሞ የሌሎችን ፍቅር ተቀበይ ትላለህ። እንደዚህ የምትለው ደግሞ ስለማትወደኝና ስለማታስብልኝ ነው ናታን ብላ ስትለው እሱም ኤቢ እኔ እኮ ላንቺ አስባለሁ እንደዚህ አትበይ ብሎ ሊያስተባብል ይሞክራል። እሷም ቀጥላ ስለማታስብልኝ ነው እንጂ እንደዚህ የምትለው ካንተ ጋር እንደሆን አብሬህም እንድጫወት የፈለግከው ዳጣን ለማስቀናት ስትል ነው ብላ ከሷ የተደበቀውን እውነት እንደምታውቅ ትነግረዋለች። ናታንም በፍጹም እንደዛ አይደለም ኤቢ፣ እንደዛ አታስቢ ብሎ በድጋሚ ነገሩን እንደዛ እንዳታስበው ለማድረግ ይሞክራል። ኤቢ ቅናቷም ንዴቷም አልበረደላትም። ስማ ደግሞ አንተ እሷን ብትወዳትም እሷ ግን በፍጹም አትወድህም፣ በጣም ነው የምትጠላህ። ሲጀመር ደግሞ እሷ ፍቅረኛ አላት፣ ራሷን መጠየቅ ትችላለህ ብላ ትሏለች። በንግግሯ ናታን ተናዶ እና ቢኖራትስ እኔ ምን አገባኝ ብሎ ስለ ዳጣ ምንም እንደማይመስለው ስለሷ ምንም እንደማይመለከተው ለማስመሰል ይሞክራል። ኤቢም ያገባሃል እንጂ የጻፍከውን ቴክስት እንዴት ትረሳለህ? ስማኝ ናታን እኔ በጣም ነው የምወድህ፣ አንተም በጣም ጥሩ ልጅ ነህ። እኔ ባሌ እንድትሆን ፈልጋለሁ። ልክ ያልሆንኩት ነገር ካለም እስተካከላለሁ። አንተ እንኳን እኔን ማንንም ሰው መለወጥ ትችላለህ። ትምህርታችንንም ስንጨርስ ቤተሰቦቻችን ይድሩናል ብላ ስትለው እንደምትዩ እኮ ቀላል ነገር አይደለም። ምንድነው የምትዩ ብሎ ይቆጣታል። እሷም ቀላል ነው ናታን፣ የቤተሰቦቻችንን ጓደኝነት በትዳር ማጠንከር እንችላለን እና ደግሞ ሌላም አልዋሽ ነገር ብዙ ፈላጊ ያለኝ ቆንጆ ነኝ፣ በዛ ላይ የሀብታም ልጅ። እኔ ሴቷ ፈልጌ ስለመጣው ኩራት ተሰምቶ ከሆነ አንድ በጣም መጽሐፍ ከሚያነብ ሰው አይጠበቅም። እኔ ስሜቴን አልደብቅም፣ ግልጽ ነኝ። ከወደድኩ ወድጃለሁ ነው የምለው፣ ከጠላሁም እንደዛው። እኔ ላይ መጫወትህን አቁም፣ እናም በደንብ አስብበት። አሁን ክላስ አለኝ ብላው ጥላው ትሄዳለች። በዚህም ቂም ይዛ ይመስላል ናታንን በማታ ክፍሉ ሄዳ ጉድ የሰራችው። በሌላ በኩል ዳጣ የሰላምን ነፍሰ ጡር መሆን ያወቀችው ገና ዛሬ ነበር። ማርታ ሰላምን የልጅሽን አባት ቁጥር አምጪ፣ ለአስፔዛ ብር ባንጠይቀውም ለአባትነቱ እንፈልገዋለን ብላ ስታስጨንቃት ስልኬን ከማር ቤት ይዤ ልምጣ ብላ አሳባ ወደ ዳጣ ክፍል ትሄዳለች። እዛ እንደደረሰችም ባልሆኖ የሚያስመስልላት ሰው እንድትፈልግላት ዳጣን ትጠይቃታለች። ነገር ግን ዳጣ በፍጹም እንደሱ ማድረግ እንደሌለባት፣ የሚያገኙትም ሰው በዚህ ፍጥነት ነገሩን ተረድቶ በደንብ ሊገልጽ እንደማይችል፣ ትንሽ ውሸት ደግሞ እየሰፋ ስለመሄድ በኋላ ከጥሩ አሰሪ ቤተሰቦች ጋር ያጣላሻል
እመኝኝ ሰላምዬ፣ አባቱን ካልፈለግሽው በቃ እውነቱን ነግረን እናሳምናታለን እትዬን። ነይ በቃ አብረን እንሂድ ብላ ተያይዘው ወደ ሳሎን ይሄዳሉ። እዛ እንደደረሱ ማርታ ሰላምን ስልኩን አመጣሽው ብላ ስትጠይቃት በመሃል ዳጣ ገብታ አይ እትዬ ማለቴ ሰውየው እንዲያውቅ የምትፈልግ አይመስለኝም ብላ ስትል ማርታም ግራ ተጋብታ ስንት ነገር አወርተን ተግባብተን አልነበረ ብላ ሰላምን ስትቆጣት እሷም ቅድም እኮ በጣም ስላስጨነቅሽኝ ነው እንጂ በቃ ጭራሽ እንዲያውቅ አልፈልግም ብላ ትላታለች። ማርታም ልጁ ማያድግ መስሎሽ ነው? ግን ትልቅ ሲሆን ይወቅስሻል። የዘመኑ ሴቶች ተጽዕኖ አሳድሮብሽ ከሆነ ይሄ ጥሩ ነገር አይደለም። ጉዳቱ ላንቺ ነው፣ ከዛም ለልጅሽ። በደንብ አስቢበትና ሌላ ጊዜ እናወራበታለን። አሁን ስራ ልሂድ ብላ ተነስታ ትሄዳለች። እግሯ ከቤቱ እንደወጣም ዳጣ አንቺ እርጉዝ ሆነሽ ደበቅሽኝ አይደለ? ውሃ ያለችው ነገር ልክ ነው። እርጉዝ ነሽ አይደል? ከማን ነው ግን ብላ ደስ ብሏት ትጠይቃታለች። ሰላም ዳጣዬ ታሪኩ ብዙ ነው፣ ግን ደግሞ ሆነ ብዬና ፈልጌ ነው ያደረኩት። ይሄ ነገር በጣም ደስተኛ አድርጎኛል ብላ ትላታለች። ዳጣም በጣም አሪፍ ነው። ከዚህ በኋላ ስራ አግዝሻለሁ። እኔም ናታንም ውሃም ቀጥለጥ ብለን ነው የምናግዝሽ። አይ ሰላምዬ ከዚህ በኋላ በቃ እናት ልትሆኚ ነዋ ብላ እያሾፈችባት ይሳሳቃሉ። በዛኑ ቀንም ዳጣ ውሃና ኤቢ ሳሎን ተቀምጠው በመሃል አቢጌል መቼ ነው ድሬዳዋ የምትሄጂው ብላ ትጠይቃታለች። ዳጣም አይ ኤቢ እኔ እኮ አልሄድም፣ አባቴ ከሌላ ስለወለደኝ ነው እዚህ እንድቆይ የተፈለገው ብላ ትላታለች። የሰውን ጉለት ለመጥፎ ድርጊቶች የምትጠቀመው ኤቢ አረ ዲቃላ ስለሆንሽ ነው እንደዚህ ዱርዬ ይሆንሽው ብላ ትላታለች። ዳጣ በንግግሯ ብትናደድም ዋጣ አድርጋ ለሱ እኮ እኔ ሳልሆን እናትና አባቴ ናቸው ተጠያቂ፣ ደሞ እኔ ዲቃላ ስላልሽኝ ብቻ አልሸማቀቅም ስትላት ኤቢም አንቺማ ሲፈጥርሽ ገና አይናውጣ አድርጎ ነው የሰራሽ ብላ ትላታለች። ዳጣም በንዴት አይናውጣ ለመሆን እንደኔ ዲቃላ ሆነሽ ሞክሪው። ኤቢም በመልሷ ተናዳ ትሰሚኛለሽ፣ በገዛ ቤቴ መተሽ እንደዚህማ አታሸማቅቂኝ። አባዬን ተማምነሽ ነዋ። እኔ አንድ ነገር አስቤ ሳላሳካ ከምቀርብ ሞት ነው የሚሻለኝ፣ አሳይሻለሁ ብላት ጥላት ትወጣለች። በዛኑ ቀን ናታን መኝታ ቤቱ ለብቻው ቁጭ ብሎ መጽሐፉን እያነበበ በመሃል ስለ ዳጣ ትዝ ብሎት ስለሷ ማሰብ ያሳለፉትን ጥሩ ጊዜ እያሰበም መሽኮርመም ይጀምራል። በጣም ደስተኛ ከመሆኑ የተነሳ ተረጋግቶ አንድ ቦታ መቀመጥ እንኳን አልቻለም ነበር። አልጋው ላይ አንዴ ሲተኛ አንዴ ሲነሳ ቆይቶ ከራሱ ጋር ማውራት ይጀምራል። ፍቅር ያዘኝ ማለት ነው ወይኔ ብሎ ስልኩን አውጥቶ የዳጣን ፎቶ መመልከት ይጀምራል። በመሃልም ውሃ ወደ ክፍሉ ትገባለች። ገብታ ከመቀመጧ ዳጣ ቤት ውስጥ ስለመኖሯ ይጠይቃታል። ውሃም አለች ግን ቅድም ስልክ ስታወራ ነበር ከወንድ ጋር ብላ ትለዋለች። ናታንም ይሄን ሲሰማ ተናዶ ከምን አይነት ወንድ ጋር ማለቴ ምን አይነት ወሬ ስታወራ ነው የሰማሽው ብሎ ይጠይቃታል። ውሃም ቤት እመጣለሁ ጠብቂኝ ሲላት ነበር። ከዛ እሷም እሺ ጠብቃለሁ አለችው ብላ ትነግረዋለች። ናታንም በብስጭት ስሜት እርግጠኛ ነሽ ውሃ? ግን ደግሞ አንቺ አትዋሺ። የት ነው እመጣለሁ ያላት? ከማን ጋር ነበር እያወራችሽ የነበረው? ሰምተሻል በደንብ ብሎ ሲጠይቃት ውሃም አው ደረጀ ስትለው ነበር ስትለው ደስ ብሎት ፈገግ ብሎ ደረጀ እሱ እኮ አባትሽ ነው፣ በቃ ተይው፣ ለማንኛውም አሁን ሂጂና ጥሪያት፣ ናታን ይፈልግሻል በያት ብሎ ይልካታል። ውሃም በትዕዛዙ መሰረት እንድትመጣ ብትነግራትም ዳጣ ግን መሄድ አልፈለገችም ነበር። ለምንድን ነው የምመጣው በይው ብላ ደግማ ትልካታለች። ታዛዧ ውሃም ሳትደክም ሳይሰለቻት ናታን ክፍል ሄዳ ለምንድን ነው የምመጣው ለምንድን ነው የፈለከኝ ብለሃለች ስትለው ነይና ነግርሻለሁ በይልኝ ብሎ በድጋሚ ይልካታል። እሷም ሄዳ መልእክቷን ታደርሳለች። ዳጣ ግን በፍጹም ከተቀመጥኩበት አልነሳም ፊልም እያየው ነው ብላ ደግማ ታስልክበታለች። ናታንም ፊልም ምን ያደርግልሻል በያት እና ደግሞ በቃ አትምጪ ይደክምሻል ብሎ ውሃን ለመጨረሻ ጊዜ ይልካታል። በዛኑ ሰዓት ዳጣን ከቤት ለማስወጣት የፎከረችው ኤቢ አባቷ ጋር ሄዳ ስለ ዳጣ በጣም ብዙ ያላደረገችውን ነገር አደረገችኝ ብላ እያለቀሰች ብትነግረውም የሁለቱንም ልጆች ባህሪ የሚያውቀው ደሬ ዳጣ እንደዛ እንደማታረግ አውቃለሁ፣ ይልቁኑ አሁን ያልሽኝን ነገር ራስሽ እንዳደረግሽው አውቃለሁ ብሎ ይነግራታል። ነገሩንም በሰላም ለመፍታት ደሬ አስቦ ትክክለኛ የሚያጣላቸውን ነገር ሳትደብቅ እንድትነግረው ኤቢን ይጠይቃታል። እሷም በናታን ጉዳይ እንደሆነ ትነግረዋለች። ደሬም ማታ ከማርታ ጋር እንዲሁም ናታንን ጨምረን እናወራበታለን፣ ለጊዜው ግን ከዳጣ ጋር ያለውን ነገር ተወት አድርጊው፣ እሷ ማለት እህትሽ ናት ብሎ ይመክራታል። ግን ኤቢ የአባቷን ምክርም ሆነ የናታንን እሷን ለማስተካከል ሙከራ ችላ ብላ ነው በማታ ናታን ክፍል ድረስ የሄደችው። በቀጣይ ምን ይፈጠር ይሁን? ሐሳብ አስተያየታችሁን ኮሜንት ላይ አጋሩን። በቀጣይ ክፍል አሳጥሬና አሳምሬ ይዤላችሁ እንድቀርብ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ፣ ሼር በማድረግ ለብዙ ሰው እንዲደርስ አድርጉ። ቪዲዮ ስንለቅ በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። በቀጣይ ክፍል እስክንገናኝ እስከዛው በሰላም ቆዩ።